አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን እንዲደርሳችሁ በዛሬው ዝግጅታችን ዑለማዎችን በመደገፍና ሀሪማዎችን በማጠናከር ትኩረት ሰጥቶ የሚሰራው አማን አምባ የልማትና መረዳጃ ማህበር መደበኛ ጉባኤውን አካሂዷል። ዝግጅቱን እናስቃኛችኋለን። አብራችሁን ቆዩ። ዑለማዎችን በመደገፍና ሀሪማዎችን በማጠናከር ትኩረት ሰጥቶ የሚሰራው አማን አምባ የልማትና መረዳጃ ማህበር በየ2 ወራት ከአባላቶቹ ጋር የሚያካሂደው መደበኛ ጉባኤ በአዲስ አበባ በቢላሉ ሀበሺ አዳራሽ አካሂዷል። በነበረው ጉባኤ አማን አምባ የልማትና መረዳጃ ማህበር የሰራቸውን ስራዎች አስመልክቶ በዋና ስራ አስኪያጁ አቶ ሐሰን ጀማል በቀረበው ሪፖርት በወሎና አካባቢው ሀሪማዎችን መገንባቱን የገለጸ ሲሆን እስካሁን ያልተቋረጠ ለወሎ መሻይኮች በቋሚነት የተለያዩ ድጋፎችን እንደሚያደርግና ሌሎች ዘርፈ ብዙ የበጎ አድራጎት ስራዎችን እንደሚሰራ ገልጿል። በቀጣይም ይህ ተግባር ተጠናክሮ እንደሚቀጥልም በዝግጅቱ ላይ ተነስቷል። የአማን አምባ ስራ አስፈጻሚ ምንድነው የሚሰራው፣ ምን እየሰራ ነው የሚለውን ደግሞ በአጭሩ ስራ አስፈጻሚ ኮሚቴ አባላት ቀጣይነት ያለው ውይይት፣ የስራ አፈጻጸም ግምገማ ያደርጋል። ቋሚ የገቢ ምንጮችን ማግኛ አማራጮችን ከመፍጠር አንጻር አማን አምባ ወቅፍ እንዲኖረው የሚያስችል እንቅስቃሴዎችን እያደረገ ይገኛል። ከሃሩን ሚዲያ ጋር ባለን ስምምነት መሰረት የገቢ ማሰባሰያ አማን አምባን የማስተዋወቅ ስራዎች ቅድመ ዝግጅት ተደርጓል። በቋሚነት ያገዝናቸው ያሉ መሻይኮች ቅድም ገልጬላችኋለሁ። ወጪውን በተመለከተ ከላይ እንደተጠቀሰው ባለፈው ረመዳን ላይ 30 ሚሊዮን 50 ሺህ ብር ለፕሮጀክቱ ጠይቀን ነበረ። ከ30 ሚሊዮኑ 959 ሚሊዮን 558 ሺህ ብር ቃል ተገብቶልን ነበረ። ከዚህ ውስጥ 7 ሚሊዮኑን ሰብስበናል። እነዚህን እስካሁን የጠቀስኩላቸውን ሀሪማዎች ለመስራት እና መኖሪያ ቤቶችን ለመስራት 8 ሚሊዮን 160 ሺህ ብር ወጪ አድርገናል። ለመሻይኾች 1 ሚሊዮን ድጋፍ አድርገናል። አማን አምባ የልማትና መረዳጃ ማህበር በገጠር የሚገኙ ዑለማዎችና መሻይኮችን በተመለከተ ትኩረት አድርጎ የሚሰራ ሲሆን ላለፉት 12 ዓመታት አባላትና ደጋፊዎችን በማስተባበር ከፍተኛ እንቅስቃሴዎችን ሲያደርግ መቆየቱ ተገልጿል። በተጨማሪም ማህበሩ በየዓመቱ መሻይኮችን እየሄደ ዚያራ የሚያካሄድ ሲሆን በወሎና አካባቢዋ በሚካሄዱ የልማት ስራዎችም በንቃት እንደሚሳተፍም ነው የተገለጸው። ያጋጠሙን ችግሮች ብሩን መሰብሰብ አልቻልንም። የተለያየ ምክንያት ነጋዴው ስለሚያነሳ አሁን ያለው የሀገሪቷም ሁኔታ በጣም አስቸጋሪ ስለሆነ የብር እጥረት ያጋጥሞናል። ከእቅዳችን አንጻር መሰብሰብ የተቻለው ገንዘብ መጠን አናሳ መሆኑን ይህንንም አይተናል። እንዳጠቃላይ ግን ያው ወሎ ስንንቀሳቀስ በመከላከያም በፋኖም የመታፈን ብዙ ቦታ አጋጥሞናል። ያው ሁሉም ነገር ስለማይናገር የእናንተን አማና ለመወጣት በአካል አይተን አማናችሁን እየተወጣ እንገኛለን። በቢላሉ ሀበሺ አዳራሽ በነበረው ጉባኤ ላይ ኡስታዞች፣ የማህበሩ የበላይ አመራሮች፣ የአማን አምባ የልማትና መረዳጃ ማህበር አባላት፣ ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። አማን አምባ አሁንም ብዙ ነገር ይፈልጋል። እየሰራ ያለው ስራ በጣም ትልቅ ነው። የምናወጣው ገንዘብ የት እየሄደ እንደሆነ ምን ላይ ያረፈ እንደሆነም በተግባር እያየነው ነው ያለነው። የሚፈለግብን ትልቅ ነገር አለ። እኔ ኢንፋቅ ላይ ትናንት ምሽት ላይ የሆነ ነገር እያነበብኩ አንድ የሚገርም እንትን አየሁኝና ወአንፊቁ ሚማ ጀዐለኩም ሙስተኽለፊነ ፊህ የሚለው አያት ነውና ብዙ ጊዜ ገንዘብ ስናወጣው የኛ ስለሚመስለን ነው የምንቸገረው ለማውጣት። አንድ ሰው እኔ 100 ሺህ ብር ሰጥቻለሁ ሐሰን ሂድና 90ውን ሺህ ላንተ 10 ሺህ ብሩን ለአማን አምባ ብለው ተደስቶ ነው የሚያደርገው። ምክንያቱም 100 ሺህ የተሰጠው 10 ሺህ አድርስ ተብሎ ምን ይጎልበታል? እሱም ተጠቅሞ ስጦታውንም በደስታ አድርሶ ነው የሚያልፈው። አላህ ይሄን ነው የሚለው፣ የሰጠናችሁ ብር ላይ ኸሊፋ ነው ያደረግናችሁና ከዛ ከሰጠናችሁ ኸሊፋ ካደረግናችሁ ነገር ላይ ትንሽ አድርሱ እያለ ነው የሚጠይቀው ኻሊቀል ከውን። እኛ ብዙ ጊዜ ስራ እንሰራለን። ቅድም ሲነገር እንደነበረው ነጋዴዎች ነን። ነግደን ለፍተና መጣ ነው ብለን ነው አእምሯችን። አላህ ያልረዘቀው፣ አላህ ያልወሰነው፣ አላህ ለኛ እንዲደርስ ያላደረገው ገንዘብ አልደረሰም። አላህ ደግሞ ያ ገንዘብ እኛ ጋር እንዲደርስ ሲመርጥና ሲሰጠን ኸሊፋ አድርጎ ነው የላከን አላህ። ለዚህ ደግሞ እችን እንድታደርሱ እያለ ይሄ ስሜት መለማመድ ውስጣችን ላይ የዚህ የመስጠትን መለማመድ እንዲያመጣ
والله ቁርአን በሚገርምኝ ሰደቃ ብዙ አይነት አገላለጾች ቁርአን ላይ ተገልጿል ይሄ አያት በጣም ነው የገረመኝ ማለት መልሼ እንዳየው ራሴ እንድመለከት አደረገኝ አላህ ካስቀመጥኩባችሁ አድርሱ ካልኳችሁ ነገር ስጡ ነው የሚለው አላህ ለእናንተ ሰጠው ከዛሽ ቆንጥራችሁ ትንሽ ስጡና ብዙ ነገር ለመስጠት ሞራል እንዲኖረን ስሜት እንዲኖረን የሚያደርግ አያት ይመስለኛል መድረክ ላይ ከወጣው አንዲት ነገር ብቻ አሁን ማታ ቁጭ ብዬ ያነበብኩኝ በጣም ልቤን ከወሰዱት ነገሮች የማሊክ ኢብኑ ዲናር ታሪክ ላይ አንድ ነገር ተናግሬ ልውጣ ማሊክ ኢብኑ ዲናር ትልቁ አቢድ ሷሊህ ዛሂድ ሰው ናቸው ታውቃላችሁ በጣም ብዙ ታሪክ ያላቸው ሰው ናቸው አንድ ዕለት ወደ መስጊድ እየሄድኩኝ መንገድ ላይ አንድ ሰው በጣም ሰክሮ በቃ ራሱን መቆጣጠር በማይችልበት ሁኔታ ልብሱ አቧራ ሰውነቱ ሁሉ ሌላ ነገር ሆኖ በቃ የለም ሰውየውና ከአፉ አረፋ ይወርጣል በሁለቱም እንደዚህ በኩል በአፉ በኩል እና በጣም ቆሽሿል ምናምንና በጣም አሳዝኖኝ ራሱን መቆጣጠር የማይችል ሰው ነው ያለበት የስካር መጠን በጣም ትልቅ ነው ሳልፈው ድንገት የሆነ ድምጽ ሰማው ካፉ ሲወጣለ እና የሰማሁት ድምጽ ደግሞ ግራ ገባኝ ግን ከሱ አፍ ነው የወጣው ሌላ ሰው አጠገቤ ስላልነበረ አላህ የሚል ቃል ሲያወጣ ሰማሁት አለ ልም ያለ ስካር ውስጥ እኮ ነው አለ እና ማሊክ ኢብኑ ዲናር ምን አሉ ተመለስኩና አላህን ያወሳበት አፉ መቆሸሻ ይገባውን ብዬ ያን አረፋውንና ቆሻሻውን ጠርጌለት ግድግዳ አስገደግፍ ይሄድኩኝ አሉ በጣም ሁኔታው ገርሞኝ ውስጤን ያናካኝ መስጊድ ሰግጄ ስመለስ በዛው ሐል ላይ ነው የለም ግድግዳውን ተደግፎ ራሱን ስቶ ወድቋል እና ቤት ገባው ተኛው ምሽት ላይ ተጣሪ ተጣራ ይላሉ ያ ማሊክ طهرت فمه لاجلنا وطهرنا قلبه لاجلك የሚል ቃል ሰማሁ ይላሉ አፉን ለኛ ስትል አጸዳኸው እኛ ደግሞ ልቡን ላንተ ስንል አጸዳንልሃለን ያሉ ተመልሼ ያንን ሰው አካባቢው ላይ ለማየት ብዙ ለፋሁ ለረጅም ጊዜ ሞከርኩ ማግኘት አልቻልኩም ይላሉ ከ20 ዓመት በኋላ ሐጅ ያደረኩኝ አንድ በጣም የሚገርም ዱዓ የሚያደርግ ሰው ሰማሁኝና ዱዓው በጣም ይማርካል እንግዲህ ማሊክ ኢብኑ ዲናር የመሰለ ዓሊም የሚወጣው ካንደበቱ የሚወጣው ቃላት በጣም የሚማርክ ነውና በጣም ተገርሜ በቃ ስለሳበኝ ይሄንን ልጠቀምበት ምን አይነት የአላህ አቢድ ባሪያ ነው ብዬ ሳይ ከኋላው ሆኜ እሱ ዱዓ ያደርጋል እኔ አሚን እላለሁ አሉ አሚን እያልኩ ወደ 5 ሸውጥ ዞርን ምሽት ነው ያው በዛ ወቅት መብራት የለም የጨረቃ ብርሃን ነው ጨረቃው ብርሃን እሱ ላይ ነው የሚበራው አሉ እና እየተከተልኩት 5ኛው ዙር ላይ ስንደርስ የሆነ ሰው ከኋላው እንዳለ ኢህሳስ አደረገ ተሰማው ይመስለኛል ዘወር ሲል ጨረቃው ጉንጩ ላይ ሲያርፍ ያ ሰውዬ ከ20 ዓመት በፊት ወድቆ ያገኘሁት ሰውዬ ነበርአሉ እሱን ሲያየኝ አወቀኝ እኔም አወቅኩት እና ተናገርኩት አሉ ማሊክ ኢብኑ ዲናር አወከኝ አልኩት አሉ እኔ አውቄሃለሁ ስለው አዎ አውቀሃለሁኝ ያ ሱብሂ ላይ ላንተ ስለኔ መልእክቱን ባደረሰው ጌታ አውቀሃለሁ አለኝ አሉ እንግዲህ የደረሰበትን ደረጃ አይሁት ሰውየው ከዛ ከስካር ወጥቶ እንግዲህ ምን ወልይላህ ከሚባሉት ሰዎች ኢማም ማሊክ ኢብኑ ዲናር ያዩትን በሌሊት የመጣላቸውን መናም ሳይቀር እሱም ጋር ደርሶታል እኔን በሌሊት ያሳወቀህ ጌታ እንዳውቀህ አድርጎኛል አለኛሉ ከዛ በኋላ ኢማም ማሊክ ኢብኑ ዲናር ደረሳ ነበር ይሆነው ለረጅም ጊዜ እሳቸው ጋር ቆይቷል በትልቅ ዓሊሞች ዘንድ ይወሳል ይላሉ አንዳንድ ጊዜ ምን ሰራቸው ስራዎቻችን የቅድም አህመድ ሙስጠፋ ሊላህ ብሎ ሲያነሳው የነበረው አላህን ፈልገን ምን ሄድባቸው ሁሉ ነገር ተጀሩር ሲያደርግ ሌላ ምንም ነገር እኮ የለው እቺ የተደረገች ነገር የሰጠችው ዋጋ በአያታችን ውስጥ የምትለውጠው የምታጸዳው የምትቀርፈው የምትለውጠው ነገር ምን ያህል ትልቅ ሆነና ትንሿ ምን ሰጣት ነገር አላህን ፈልገን ትንሽ የምናደርጋትና ምን ወስዳት ነገር የት ላይ እንደምታርፍ ምን እንደምትለውጥ አናውቅም ወንድሞች እና የምትሰሩትን ምን ሰራውን ስራ ሁሉ ጊዜ አላህ ጋር ሂሳብ እናድርግ ቅድም እንዳለው ሸይጣኑ ሰው ብዙ ነገር ሊያደርገን ኢዝላል ሊያደርገን ይሞክራል እኛን ሊያዋርደን እኛን መንገድ ሊያስተን እኛን ሊዘባበትብን ይችላል ይሄ ራሳችንን ማንንም እንዲወርድብን ማንንም እኛን እንዲያሳንሰን እንዲያስከፋን አንፍቀድለት ያላህ ስላልሰጠን ሰው ለመተቸት ስም ለማጥፋት ሰዎችን ለማነወር
እኔና አንተን አይደለም ነብያቶችን እኮ ለመጣል ብዙ ሞክራሉ በሐሜቱ በትችቱ በክፋቱ በቃሉ ባንደበቱ ግን አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም አላህ Subhanahu Wa Ta'ala የጣለውን ማንንም አያነሳውም ሁሉ ጊዜም ግንኙነታችን ስራዎቻችን አላህን ብለው ታስበው ሲደረጉና አላህን ሲፈለግባቸው የአላህ ህዝነት ተከጅሎ ሲሰሩ ውጤታቸው በዚህ ልክ ከፍታን የሚወስዱ ወደ ከፍታ የሚያሸጋግሩ ናቸውና በዛ መንፈስ አላህ ጋር እንድንቀራረብበት የምንችለው ነገር ያደረግን ለዚህ አይነት የኛና የናንተ የታሪክ መገለጫ አሻራ የሆኑ ራሳችንን እንድናይ የሚያደርጉ ትናንታችን እንድንፈልግ የሚሹ ስናያቸው ዑለሞች ዲንን የአላህን ቃል ለመማር የሚተጉና የሚለፉ ሰዎች በዚህ ልክ ተጎሳቁለው በዚህ ልክ ወድቀው በዚህ ልክ አንሰው በዚህ ልክ ብዙ ዋጋ ከፍለው ያየናቸው እኛስ አፎን ከምንኖርበት ከምናሳልፋቸው ነገሮች አንፃር ምን ይፈልግብናል ምን ብናደርግ ነው ይሄንን ክፍተት የምንሞላው ብለን አሁንም ያቅማችንን ከምናደርጋቸው ነገሮች ራሳችን ጋር ሂሳብ እየሰራን ወደፊት ለመሻገር ጥረት እናድርግ የሚል መልእክት ነው ያለኝ አፉ ብሉኝ ሰላም አለይኩም ወራህመቱላሂ ወበረካቱ ورد في الأثر يوما من الأيام كان أشرف الخلق عليه الصلاة والسلام جالسا تحت شجرة مع أصحابه جاءت الهميرة ترفرف فقال أشرف الخلق عليه الصلاة والسلام من أخذ الشها فردوا إليها ሁመይራ ደንገሬ ገባት ዋኔ አንቱ የአላህ ነብይ አንቱ የዓለም ረህመት አቤቱታዬ ሁሉት ልሳነል መቃል ባልችልም በክንፎች እርግብግቢት በልሳነል ሐልንገሮት አንዲት በራሪ ዋኔ ያላይዞች ባይ ከጎኔ እንጨት ባፌ ሰብስቤ ማገር በግሬ መግሬ ጎጆ ቀልሽ ነበር እጠለልበት ከሐሩር እጠገግበት ከቁር ልኖርበት በአማን ቤት ሰሪ ደም የለው ደም ሳይኖረኝ የሰራሁት ቤቴ ፈርሶ አገኘሁት አለች ሁመይራ አቤቱታ ስታወራ ለዛ የፍትህ አውራ ለዛ የምባ ከለላ ተከልላ በዛፍ ጥላ የፍትህ ስጋጃ አንጥፎ እዛፍ ስር ተሰይሞ ዋኔን ዋ ብሎ የሚያዋይ የፍቅር የፍትህ አዋይ የመቃመል ማህሙዳ ሸምጋይ ሁመይራ ዘይደሻል አቤቱታሽን የሚያደምጥ ለመብትሽ ዋስትና የሚሰጥ ብልህ ዳኛ መርጥሻል ሙሐመድ ደጉ ሰው እንኳን ለሰውና ላውሬ የሚዋሰው ይሉት ቃል ገብቶሻል عنوانها حين صار الدين على المزاج لا على الوحي لم يكن الخطر يوما في أن يهاجم الإسلام من أعدائه بل كان الخطر دائما حين يشوه أدعاؤه فالإسلام لا يهزم من خارج بل يخنق من داخل حين يصبح مطية للأهواء ومسرحا للإدعاء وتقطع آياته على مقاس النفوس لا ميزان الوحي وفي زمن تتلاشى فيه المعاني ويصفق الناس للمشهد لا للحقيقة ويرفع المتدين الظاهر وتقصى الأرواح التقية سرنا دينا ممسرحا لا موصلا بالله تعالى دين يفسر حسب المصلحة ويروج بحسب الجمهور ويحاكم فيه الناس على حياة اللحية ولا طهارة القلب وعلى النوع النقاب لا نقع السريرة
لا على عدد المتابعين لا عدد الساجدين بالأسحار. لقد اجتمع على الإسلام اليوم خصمان، عدو خارجي يحاربه علنا، ومنتسب إليه يشوه من داخل. والله إن الثاني أدهى وأمر. فقد أصبح بعد من يرفع الشعار الإسلام هو ذاته من يطعن في قلبه بسكين الهواء، يتحدث باسم الدين لكنه لا يعرف رب الدين، يحفظ النصوص لكنه يجهل الرحمة التي نزلت من أجلها. نحن في زمن غريب صار فيه الميزان معكوسا، الناس يصفقون للمتدين الظاهري ويحاجم الصادق العميق لأنه يشبه الصورة النمطية. يرفعون من يتقن العبارات ولو خان المعاني، ويقصون من يصيب الجوهر لأنه لا يصرخ مثلها. ليس كل من نطق الشهادتين يمثل الإسلام. الإسلام يمثل الإسلام، نعم، النطق بالشهادتين هو مدخل الإسلام، لكنه ليس ضامنا بأن صاحبها يجسد الدين بأخلاقه وسلوكه. إن شهادة التوحيد لا تعني فقط أن تنطق بها، بل أن تطابقها روحك وعقلك ومعاملاتك وقيامك. فالمشكلة ليست في الشهادة، بل في من يزعم تمثيلها وهو لا يعيشها حقا. وليس كل من صام وصلى عرف الله حقا. كم من مصل لا يحسن الخشوع ولا يحسن المعاملة، وكم من صائم فاجر بقلبه فاجر بلسانه قاسم بقلبه مؤذي للناس. إذا أردت أن تعرف الإسلام فلا تنظر فقط إلى المسلم الذي أمامك، بل انظر إلى النبي الذي بعث به والكتاب الذي أنزل عليه. الإسلام هو ما أنزله الله، هو القرآن الكريم بآياته العديلة الهادية المشرفة للإنسان، هو سنة محمد صلى الله عليه وسلم نبي الرحمة والخلق والنبل والتوازن. الإسلام هو عبادة خاشئة ومعاملة راقية وعدالة مطلقة ورحمة واسعة. الإسلام دين لا يناقض العقل ولا يذل القلب ولا يظلم الإنسان. دين جاء ليخرج الناس من الظلمات لا ليغرقهم في ظلمة أشد. أما ما يمارس باسمه اليوم فهو خليط عجيب من الجهل المركب، التعصب الموقت، التقاليد الجافة، والأهواء المبطنة بشائرات شرعية. حين ترى من يكفر الناس لأنه اختلف معهم في
في فرع فقهي فهذا ليس الإسلام بل فتوى على مقاس الكبر حين ترى من يقسو على زوجته باسم رجولة الشرعية فهذا ليس الإسلام بل مرض رجلي مقنع حين ترى من يغتاب ويحتاك الأعراض ويشوه الدعاة المخالفين له بحجة التحذير فهذا ليس الإسلام بل رياء يغلفه المنهج حين ترى من يبكي في الصلاة لكنه لا يرحم فقير ولا يتواضع لأهله فهذا ليس الإسلام بل طقوس عجوف بلا أثر حين ترى من يتحايل على الدين في البيع والربا والميراث ثم يتحدث عن الحلال والحرام فهذا ليس الإسلام بل نفاق مقنع بالورع الظاهري الإسلام شيء وممارسة بعض المنتسبين إليه شيء آخر الإسلام يقول لا إكراه في الدين وهو يرغمون الناس بالقوة والتخويف الإسلام يقول وجادلهم بالتي هي أحسن وهم يشتمون ويقنطون ويقسون ويقولون غيرة على الدين الإسلام يقول وما أرسلناك إلا رحمة للعالمين وهم لا يعرفون الرحمة إلا باسمها صلوا على النبي الإسلام الحقيقي أعظم من كثير من سورة المشوهة أوروبا ሴት ልጅ ፍጡር ናት ፍጡር አይደለች ህይወት አላት ህይወት የላትም ብሎ ጉባኤ ዘርግቶ ሲከራከር እስላም ምን አለ الإسلام الذي احترم المرأة يوم داسها العالم once slavery was a global phenomenon ባሪያ ፍንገላ በተስፋፋበት ዘመን እስላም ምን አለ الإسلام الذي حرر العبد يوم كان الرق في نظام العالمي ትናንት ዩኒቨርሳል ሂውማን ራይት ዲክላሬሽን ኦፍ ዩኒቨርሳል ሂውማን ራይት የሰብአዊ መብቶች ትናንት ይታወጅ 1940ዎቹ ከዛ በፊት ቀድሞ እስላም ምን አለ الذي سوى بين الأسود والأبيض قبل أن تولد قوانين الحقوق الإنسان الإسلام الذي رب القلوب فقط لا أجساد فجعل من قطاع الطرق أئمة قطاع الطرق من እንደው ታውቃለህ ወንበዴ ሌባ ሽፍታ ዱርዬ ህግና እንትን የማይመራው ማለት ነው ቁጣ ጥሩቅ ግለሰብ ሊሆን ይችላል ማህበረሰብ ሊሆን ይችላል ግሩፕ ሊሆን ይችላል ያንን ምን አደረገ فجعل القطاع الطرق أئمة وعبدة الأصنام أولياء ጣዖት እንዲህ እናረግ ነበር ከእስልምና በፊት እንዲህ ነበርን ብለው አውርተው ወደ እስልምና ሲገቡ وجعل عبدة الأصنام أئمة civilized አረጋቸው ومن جهلاء البائدة قدر ينبروا ሮም በዚህ ገዝፎ ቁሙ አንድ ስልጣኔ ፋርስ በዚህ ገዝፎ ቁሙ አንድ ስልጣኔ መሃል ማንም የማያውቃቸውን የነበሩ ህዝቦች ምን አደረገ ሱናዑ ሐዳራ ስልጣኔ እንዲሰሩ አደረጋቸው ማን እስላም ما بقي اليوم
أعزائي الأكارم ما بقي اليوم نعيش في عصر تخلف الخباري للمسلم، أو بتعبير أدق في عصر الخبارة النائمة. آخرا وليس آخرا أقول لك، ذهب الدراويش الذين أهرتهم لا يعبؤون بالصارم ومهند، وبقيت في هرم يتاجر شيخه بوشاه فاطمة ومصحف أحمد. وجزاكم الله خيرا، والسلام عليكم ورحمة الله وبركاته. ዛሬ ዋሪዳው የመጣው በአረበኛ ነው። ያው አረበኛ የማይችል ሰው ቀርቶበታል እና በዛው አጋጣሚ አረበኛ መማር እንዳለብን ምልክት የሰጠን ነው የሰይድ መልእክቱ በጣም ጥልቅ ነው። ሁሉንም ለመያዝ ሞክሬ ነበር፣ አልቻልኩም። ያው እስልምና ጥልቅ መልእክት እንዳለው ይህን ጥልቅ መልእክት ትልቅ ሪሳላ ይዞ የመጣ ዲን ሁለት አይነት ጥላት እንዳለው፣ የውጭ ጥላት የውስጥ ጥላት እንዳሉትና የውስጥ ጥላት ግን እስላም ነኝ ብሎ የሚንቀሳቀሰው በጣም አደገኛና ክፉ እንደሆነ ነው የነገረን። ያው በከላይ ምስሉ እስልምናን ይመስላል፣ ውስጡ ግን ቀፎ የሆነ ምንም አይነት የእስልምና እንትን የሌለው አካል እንደሆነ ነው የነገረን። ያው ሚዛኖች እንደተገላበጡ በአሁኑ ሰዓት እስልምና ዒባዳ ብቻ ሻዓኢር ብቻ ሙማረሳ ብቻ እንዳልሆነ፣ እኔም አረበኛ ያረኩት መሰለኝ፣ ዒባዳ ብቻ እንዳልሆነ፣ ሰላት ጾም ብቻ እንዳልሆነ፣ ዋናው ነገር አኽላቅ ሰዎች ጋር ያለን ተዓሙል እንደሆነ አስረድቶናል። ሸሃዳ መናገር ብቻ ሳይሆን ሸሃደተይን ያላች መድሙኑን መሬት ላይ ማውረድ እንደሆነ፣ አኽላቅ እንደሚገባ አኽላቅን ተግባራዊ ማድረግ እንደሚገባን፣ ቁርአንን መቅራት ብቻ ሱናን አቃለሁ ብቻ ማለት ሳይሆን ቁርአንና ሱና ይዘውት የመጡትን ነገር ምድር ላይ መዋል እንዳለብን በትኩረት ነግሮናል። ያው እኔ መተርጎም አልቻልኩም፣ ሁሉንም መያዝ አልቻልኩም። ያው ቁርአን አረበኛ ያልቻልን ሰዎች አምልጦናል እና ስለዚህ እንደርሳለን። ካሁን ጀምሮ አረበኛ እንማር። በአረበኛ ሲሆን ሁሉም ነገር ያምራል። ኢንሻአላህ ቀጣዩ ፕሮግራማችን የሚሆነው የዋዕዝ ፕሮግራማችን ነው። መካከላችን ከዚህ በፊት እኛ ጋር ተገኝቶ ዳዕዋ ያላደረገልን አዲስ እንግዳ ይዘን መተናል። ኡስታዝ አህመድ ሙስጠፋ ካለው የህይወት ልምዱ ከእውቀቱ ሊያካፍለን መካከላችን ተገኝቷል። ኢንሻአላህ በሚሰጣችሁ ነገር እንደምትደሰቱ እንደምትጠቀሙ ተስፋ አደርጋለሁኝ። ኡስታዝን ፈሊተፈضل መሽኩር። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ወንድሜ በተወሰነ መልኩ ርዕስ እንድቀይር አድርጎኛል። ስለዚህ በተቀየረው ርዕስ ነው የምንገናኘው ማለት ነው። መልእክቱ እንደ መግቢያ ውሰዱትና ከዛ እንቀጥላለን። በቁርአን የተላለፉ መልእክቶች በሆነ መልኩ ከኛ ጋር ተላልፈዋል። ስለዚህ ከነሱ ጋር የምናደርገው ትውውቅ እንዴት ዳግም እንመልሰዋለን የሚለው ላይ አጠነጥናለሁ። አሁን ወንድማችን የገለጸው ዓለምና እኛ የምንኖረው ከዛ በኋላ ደግሞ ቁርአን የሰራውና ሰሃቦች የኖሩት ህይወት ሁለቱን ዓለም የፈጠረው ነገር ምንድን ነው? ያን ዓለም የፈጠረው ምንድን ነው? ይህን ዓለም የፈጠረው ምንድን ነው? እነዚህን ሁለት ዓለሞች ተረድተን ደግሞ ወደዛኛው ዓለም መሸጋገር እንዴት ነው የሚቻለው? ቁርአን ስንቀራ አላህ ሱብሓነሁ ወተዓላ በምን እንድንጀምር አዞናል? ኢዛ ቀረአተል ቁርአን ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። ቁርአንን ስትቀራ ከቀራህ ከተረገመው ከአላህ ረሕመት ከተባረረው ሸይጣን
በአላህ ተጠበቅ። አንድ ሰው ወደ መጥፎ ነገር አይደለም እየሄደ ያለው፣ ወደ ቁርአን ነው። ከሸይጣን ለምን ይጠበቃል? ሸይጣን የሰው ልጅን ምን ያደርገዋል? ሸይጣንና የሰው ልጅ ከቁርአን ጋር ያለው ግንኙነትን ምንድን ነው የሚያደርገው? ጉዳዩ እዚህ ጋር ይመጣል ማለት ነው። አዑዙ ቢላህ በአላህ እጠበቃለሁ። በአላህ እጠበቃለሁ ስል ቃሉ ኃይልና ጉልበት ያለው መሆኑ እንዳለ ሆኖ አላህ ስብሓነሁ ወተዓላ ስለ ሸይጣን ያብራራውን ረሱል ሰለላሁ ዐለይሂ ወሰለም ያስተማሩንን ሴራው ዓላማው ምን እንደሆነ የገለጡልንን ተረድቼ የሸይጣንን ሴራ በዚህ መልኩ ፍቱት ብሎ አላህ በገለጸው መልኩ እየፈታሁን እጠበቃለሁ። በዚህ ነው ከዚህ ሸይጣን ረጂም ከሆነው ሸይጣን መዳን የሚቻለው ብዬ እያወጅኩ ነው። ስለዚህ በአላህ ከሸይጣን ለመጠበቅ የመጀመሪያው ጉዳይ ሸይጣን ማን ነው? ዓላማው ምንድን ነው? ሰዎችን በምን መልኩ ነው የሚያሳስተው? የሚጠቀማቸው ስልቶች ምንድን ናቸው? እኔ ደግሞ ያን ስልቱን ቀልብሼ አላህ በሰጠኝ ብርሃን ማሸንፈው እንዴት ነው? ይህን ጉዳይ በአግባቡ በደንብ ተወያይተን በደንብ ተረድተን ካልዳንን በስተቀር የሰው ልጅ መዳኛ የለም። አዑዙ ቢላህ ምድር ላይ የኔ እውቀትም የኔ ብልሃትም የኔ ብልጠትም የሰው ልጅ ጥናትና ምርምርም ከሸይጣን ተንኮልና አደጋ ማዳን አይችልም። አማን አምባ የልማትና መረዳጃ ማህበር ከዚህ በፊት ሀሪማዎችን መገንባታቸውን በመግለጽ አሁንም ይህንኑ ስራ አጠናክረው እንደሚቀጥሉ የማህበሩ ዋና ሰብሳቢ ሼህ ኢማም አህመድ ተናግረዋል። ቢስሚላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያለሁኝ። እኔ እንኳን በዚህ በተነገሩት ነገሮች ላይ የምንጨምረው ነገሮች ምንም ነገር የለም። ያው መታየቱ በራሱ በረካ ስለሆነ እንደው ለመታየት የዛሬው ግንኙነታችን ዋናው ትልቁ ነገር እንደተለመደው አማን አምባ ከሚሰራቸው ስራዎች ባሻገር በየሁለት ወሩ አባላቱ መገናኘት አለበት። በአመት አንድ ተገናኝተን ብር የተወሰነ ተሰብስቦ ገጠር ላይ ከምናወጣቸው ከምንሰራቸው ስራዎች ባሻገር እርስ በርስ የመገናኘታችን ነገሮች አሁን ዛሬ የሰማናቸው ነገሮች ኡስታዝ አቡኪ ማየት በዚህ በተጨናነቀ ሰዓት መጥቶ ወንድሞቻችን ማየት በራሱ የሚጨምራቸው ነገሮች ቀላል ነገሮች አይደሉም። ይሄንን መታየቱንም መፍጠርም ስላለብን በማከልም ዘግይተን ስለነበረ እንደ ይሄ ግንኙነታችን ከዚህ በኋላም ቀኑን ጠብቆ ሰዓቱን ጠብቆ በተቻለ መጠን በየሁለት ወሩ ይሄ መደበኛ የምናደርጋቸውን ፕሮግራሞች ማድረግ እንዳለብን ዝምም እንዳላልን እኛ አሁን እንደ ስራ አስፈጻሚ ምናልባት ባለፈው ከተገናኘን ከረመዳን በኋላ ቢያንስ በ15 ቀን አንድ ቀን በኮል ኮንፈረንስ እያደረግን በአካል እየተገናኘን አማን አምባ የተሰጠንን አደራና ኃላፊነት ያለማቋረጥ እየተሰራ ነው ያለው። ምንም እረፍት የለም ማለት ይቻላል። በተለይ በዋነኝነት ሐሰን ይሄንን ስራ የ24 ሰዓት ስራው ነው። እኛ ደግሞ እንደ ስራ አስፈጻሚ በጎን ደግሞ በጎ ፈቃደኛ ሆነው በጣም ትላልቅ ሐሳብ ያላቸው ትላልቅ ጉልበት ያላቸው ወንድሞች ጋር ሆነን የምታያቸውን የቅድም የተሰሩትን ስራዎች በየሰዓቱ እየታሰበ እየተዘጋጀ ያው እየሰሩ ነው ያሉት። እነዚህን ስራዎች በተወሰነ መልኩ ሪፖርት እናቀርባለን። በሌላ መንገድ ደግሞ አባላቱ የተለያዩ መልእክቶችን ይዞ መሄድም ስላለበት መስማትም ስላለበት ይሄንን መገናኘት ያው በየጊዜው ሳይቋረጥ መደረግ እንዳለበት ለማሳሰብ ነው። ጥሪ ላይ ስናደርግ ብዙ ጊዜ ያው የተለመደው ማት ጥሪ ይደረጋል። ምናልባት አይታችሁ ከሆነ ዋትስአፕ፣ ቴሌግራም፣ በስልክ በቴክስት ብዙ ደርሷል። የመጣው ሰው በቂ ነው፣ መልእክቱን ይዞ ለመሄድ ከበቂ በላይ ነው። እዚህ ያለው ሰው ኃላፊነት ወስዶ ሰምቶ ወደ ተግባር ካወረደው ካልመጣው ሰው በላይ እዚህ ያለው ሰው ትልቅ ስራ ሰርቷል ብለን የምናስበውና በአንደኛ እንኳን ደህና መጣችሁልን። ሌላም ጊዜም ጥሪ ሲደረግ እናንተ ብቻ ሳይሆን ያልመጣንም ሰው እንዲመጣ እየተደረገ መገናኘቱ ነው ዋለው። ኡስታዝ መሐመድ ጀማል አንድ የሚለው ነገሮች አሉ።
ከብሩ ከምኑ ላይ ሰው የሚፈልገው ቀልቡን ነው የሚለው ነገሮች አሉ። በመገናኘት የተፈጠሩት ነገሮች ቀላል ነገሮች አይደሉም እና የተሰራው ስራ ደግሞ ከተከፈለው በላይ ነው። እናንተ ኢንቨስት ካደረጋችሁት በላይ የተሰሩትን ስራዎች ብትመለከቷቸው ምናልባት ቦሌ ሄዳችሁ ሻይ የማጠጡበት ብር ነው እዛ ሄዶ ሀሪማ እየሰራ ያለው። ይሄንን ትልቅ ስራ ይሄን ትልቅ ኸይር ስራ በዚች ትንሽ ነገሮች መሰራት ከተቻለ በመገናኘት ደግሞ በማየት ደግሞ ብዙ ስራዎች እንሰራለን። ይሄ ገጠር አካባቢ ላይ ያሉ መሻይኾቻችን የሚሰሩ ስራዎች እኔ ህይወት ያለው እዛ ቦታ ብቻ ያለ ይመስለኛል እንደው የራሴ ሙላሐዛ ማለት ነው። ምክንያቱም ቅድም ወንድም አህመድ ሙስጠፋ ከተናገረው ይሄ ሊላህ የሚለውን ነገሮች ፕራክቲካሊ እዛ የሚታይበት ቦታ ነው። በቃ ሩህ ኖሮት ሙጀሰድ ሆኖ ሲንቀሳቀስ የሚታይ ቦታ ያለበት ቦታ እዛ ይመስለኛል። አንድ ቦታ ላይ ያጋጠመን ነገሮች ምንድነው? ተፍሲር ነው የሚያቀሩት። አማን አምባ ቤታቸውን ሰርቶላቸዋል። ተፍሲር ማቅራት ማለት ተፍሲር ለማቅራት እዛ ደረጃ እስከሚደርሱ ድረስ የወሰደው ጊዜ እድሜያቸው ኢንቨስት ያደረጉት ቀላል ነገሮች አይደሉም። ቢያንስ ከ35 ዓመት በላይ ይሆናቸዋል ማለት ነው በቂራት ላይ። መጨረሻ ላይ የተፍሲርን ለማቅራት መርጠው ተፍሲር የሚያቀሩበት ቦታ ላይ ሀሪማው ተሰራላቸው፣ ማቅራት ጀመሩ። አላገቡም። አገራቸው ወደ ወራ ሂመኑ ነው። እሳቸው ያሉት የጎፋ አካባቢ ነው። የሚያውቁት ቤተሰብ የለም፣ መሬት የላቸውም። በቀሪያ ነው የሚተዳደሩት፣ ሸኽየው ማለት ነው። እዛው መስጂድ ውስጥ ደረሶቹ ቀሪያ በሚሉት ምግብ ነው አብረው እያቀሩ ያሉት። እድሜያቸውን በመቅራት በቀሪያ ሲቀሩ ኖሩ። መጨረሻ ላይ ደግሞ ሲያቀሩ ቀሪያ እያሉ ነው የሚቀሩት እና እዛው ደረሰው አገሬው ተሰባስቦ ማግባት አለባችሁ ብሎ ያው እንዲያገቡ ልጅ ይታጭላቸውና ያገባሉ። ፍላጎትም አልነበራቸውም። ምንድነው የተገኘው? ያገሩ ማህበረሰብ 2 ኩንታል ማሽላ ሰብስቦ ከየቦታው አመጣላቸው። አንዷን ኩንታል ደገሱበት። ያው ደረሳውም የሚያውቁት ሰዎችም መጥተው ያንን ተቋደሱ ማለት ነው። አንዷን ኩንታል ለቀሪው ሀያታቸው ከሚስታቸው ጋር ለሚኖሩበት ብለው ነው ያስቀምጡት። ሸህ ሌላ ምንም ነገር የላቸው። አንዱ ይሄንን ሸህ ያመጧቸውን አዛ ቦታ ላይ እንዲመደቡ ያደረጓቸው ሰዎች ጋር ተደዋውለን ነበር። ዛሬ ደስ ብሎናል አሉኝ። ምን ተፈጠረ አልኳቸው። ይሄው ሼክ መሐመድ ሷሊህ በመከራሽ ብለውን ለማግባት ሰርግ ልንሄድ ነው። ባይሆን አላህን ብቻ እንጂ ምንም ያዝነው ነገር የለንም። ምንም ያዝነው ነገር የለንም። የተወሰነ ነገር በግል የተወሰነ ሰፖርት ተደረገላቸው እና ይሄንን ሀያት ከዛ ውጭ ሌላ ቦታ ይኖራል። ይሄንን ዒልም ይዘው እና ስለዚህ ምንድነው እነዚህን ስራዎች በጣም እየሰራን ያለው አማን አምባ አላቋረጠም። በተለያዩ ቅድም የተጠቀሱት ሪፖርት ላይ እንዳያችሁት የተሰሩ ስራዎች አሉ። በተቻለ መጠን ደግሞ የወቅፍ ጉዳዮችን መስራት አለብን በሚል በተለየ መልኩ እነ ወንድም ፈይሰል ጋር ሆኖ ዝግጅት እየተደረጉ ነው። የሚቀጥሉም ጉዞዎች አሉን። አባላቱ አሁን ሪፖርቱን ሰምተዋል፣ ብዙ ነገሮችን አይቷል በተቀረጹት ዶክመንታሪዎች። በአካል ደግሞ ይሄንን ሄደው ማየት ስላለበት ያው እንደ ፈንጅ አምካኝ ስራ አስፈጻሚው አሁን ያለበት የሰላም ችግር ስላለ ሄዶ ዳፍሶ ይመጣና በሰላም ሲመለስ ስራ አስፈጻሚው አባላቱ ደግሞ በቀጣይ ምናልባት ከአንድ ወር ከ15 በኋላ አባላቱ በተወሰነ ባለፈው ነው ኡስታዝ እና አብደላህ ዑመር ሄዳችሁ እንዳያችሁት የተሰማችሁን ደስታዎች አይታችሁታል። እዛ ቦታ ላይ ሄዳችሁ ሌላውም አባላት ይሄንን ቦታ ሄዶ ማየት ይኖርበታል። ስለዚህ ራሳችሁንም ወደዛ ማዘጋጀት ይኖርባችኋል። በሌላ ሰዓት ጥሪም በሚደረግበት ሰዓት በተሻለ መልክ ልፋት ይደረጋል። ያው ሐቂቃ ብዙ ስራ አስፈጻሚው አይተኛም ማለት ይቻላል። ጭንቀት ነው። በቃ ስንሰው ይመጣል፣ ምን ይብላ ምን ይጠጣ። ስራ አስፈጻሚ ከኪሱ ከአማን አምባ 1 ብር አይጠቀምም። ጉዞ ያደርጋል፣ ከከተማ ይወጣል። የሚሄድባቸው ወጪዎች ራሱ ስራ አስፈጻሚ ነው የሚችለው። አልሐምዱሊላህ ከአማን አምባ በጀት ስራ አስፈጻሚ የሚጠቀማቸው ነገሮች የሉም ከራሱ ከሚያወጣቸው ባሻገር። ከምን አንፃር ነው ይሄ ስራ የራስ የግል ጉዳያችን ጭምር አድርጎ ነው የያዘው ብዙ ስራ አስፈጻሚና ስለዚህ ይሄ ልፋት እየተደረገበት በዚህ መልኩ እየተሰራ አባላቱ ደግሞ ሲጠራ በመምጣት መልስ በመስጠት ለተጠየቁት ጥያቄዎች የሚችለውን ያክል በማድረግ ጥራቸውን እንደዚሁ አክብራቸው መምጣታቸው በጣም ደስ ብሎና ጀዛኩሙላሁ ኸይረን። እዚህ መካከላችን ኑረል የቲም የሚባሉ ደሴ ላይ የሚንቀሳቀሱ አንድ ትልቅ ጀማዓዎች አሉ። ያው ሁሌ አማን አምባ ጋር መጥተው ራሳቸውን ማስታወቅ ይፈልጋሉ። ብዙ ጊዜ ኡስታዝ መሐመድ ጀማልም እና አብደላም ታውቋቸዋላችሁ። ደሴ ላይ የሚገርመው እዛ ስብስብ ውስጥ በዚሁ በየቲምነት እነ መርከዝ አድርገው የሆነ በዛ ህይወት ውስጥ አልፈው ትላልቅ ቦታ ላይ ደርሰው የራሳቸውን
ተቋም መስርተው እየሰሩ ያሉ ልጆች እኛ ያለፍንበትን ሀያት ሌሎቹንም ማገዝ አለብን ብለው ተመልሰው ስራ እየሰሩ ያሉ ልጆች ብዙ ልጆች አሉ። እነዛ ልጆች ምንድነው ዛን እንሰራቸውን ማስተዋወቅ ይፈልጋሉ። ከአማን አምባ ጋር ምናልባት መልእክቶች ይኖራቸዋል ማስተላለፍ ይፈልጋሉ። ዛሬ እዚህ ፕሮግራም ላይ ተገኝተን ብለው ከደሴ ፍላይትም ተስተጓጉሎባቸው ነበረ ደርሰው መጥቷል። እንዳጋጣሚ ሆነ የመጣው ምናልባት መልእክት ካለው መጥቶ ሰላምታ ለማለት ብቻ አብሮ ያስተላልፍልንና ፕሮግራማችንን እንግዲህ እዚህ ድረስ ይህን ጥረትን አክብራችሁ በመምጣታችሁ በጣም ጀዛኩሙላሁ ኸይረን ሁላችሁንም። ሀሩን ሚዲያም የአማን አምባ የልማትና መረዳጃ ማህበር መደበኛ ጉባኤን አስመልክቶ ያጠናቀርንላችሁ የቪዲዮ ዘገባ የተከታተላችሁትን ይመስል ነበር። ሰላም ለሀገራችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።